አልነግርህም። መልካም አሁን እንደው ይሄ ሰዶማዊ ይመስላል። ሰዶማዊ ይመስላል። የአብነት ተማሪውን ተመልከቱ። አሁን እንግዲህ እንትን ያለ ናቸው። አሁን ደግሞ ሰሞኑን እየሰማሁ ነበር ከመጋቢ አዲስ እሸቱ ፍጹም ያልጠበቅኩት ንግግር ነበር። አሁን ደግሞ ሰሞኑን እየሰማሁ ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እርስ በርስ ተግባብተን ብዙዎች መነኮሳትን ትጠላለህ ይሉኛል። የሚጠላው በምክንያት ነው። መዋቅር ውስጥ ገባ። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግናል? በመለስም ጊዜ እንትን ያደርገናል። በመለስም ጊዜ በቃ አትሊስት እንትን ያደርገናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። ውጭ ሀገር ሄዶ የመኖር ሀሳብ በፍጹም ኖሮኝ አያውቅም። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት ዲያቆን አቤል ነኝ ብሎ ራሱን ሰይሞ በፕሮቴስታንቱም በሁሉም ዓለም ውስጥ ኖሮ ሃይማኖት ከሃይማኖት ለማባላት ዕለት የሚጥር አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ የአርሲ ክርስቲያኖች ደም የኔ ደም ነው ካላለ አንድ ኦርቶዶክስ የአርሲ ክርስቲያኖች ደም የኔ ደም ነው ካላለ አንድ ኦርቶዶክስ መንግስት ለኦርቶዶክሳውያን ህብረት እንዲታጠቁ ፍቃድ መስጠት የለበትም ብላችሁ የምታምኑ ሰዎች ትኖሩ። ሌላው አካባቢ የሚኖሩ ኦርቶዶክሳውያን ራሳቸውን መከላከል የሚያስችላቸው ደረጃ ላይ መድረስ እንዲችሉ ከመንግስት ጋር እንዲችሉና እንዲታጠቁ ጭምር። መታጠቅ የሚባለው የግድ መሳሪያ ብቻ አይደለም፣ ተኳሽ መሳሪያ ብቻ ላይሆን ይችላል። ስለዚህማ ይሄን ልጅ ስሙትማ፣ አድምጡትማ፣ ጆሮአችሁን ስጡትማ። በእርግጠኝነት ይህንን ስህተት ማንም ቲክቶከር ወጥቶ እንደማይናገረው ተስፋ አደርጋለሁ። ከዚች ቪዲዮን ጀምር ብዬ ነው። ሰላምና ጤና ፍቅርና በረከት ለሁላችሁ ይሁን። እግዚአብሔር ባላችሁበት ይጠብቃችሁ። እንዴት ሰንብታችኋል? የግዕዝ ሚዲያ ቤተሰቦቼ ትንሽ ደግሞ ጠፋ ብዬ ተመልሼ መጥቻለሁ። መቼም የጀመርኩት ነገር ከግብ ሳይደርስ ወደ እናንተ እንደዚህ ዕለቱን የማልመጣባቸው ነገሮች እየተፈጠሩም ስለሆነ እግዚአብሔር ይክበር ይመስገን እዚህ ላደረሰን፣ አሜን። አንድ መነኩሴ በተጠየቀው ጥያቄ መሰረት ላይ የማይናገረው የራሱ የሆነ ምስጢር የለውም በህይወት ውስጥ። እኔ ንግግሩም ጥሩ ስላልነበረ ነው ይቺን ነገር ጣል ያደረኳት። ሙሉውን እንስማው። እስከዚያ ድረስ እናንተ ሰብስክራይብ አድርጉ፣ የላይክ መተኑንም ንቁ። እሺ። ዓለማዊ ትምህርት ምን ተማሩ? አልነግርም። መልካም። እስቲ እንደው ሰሞኑን በጣም አጀንዳ ከሆኑ ነገሮች አንዱ የመነኮሳት ከተማ መኖር ነውና በተለያየ ምክንያት ከተማ ከመጡ አይቀር መነኮሳት በከተማ ህይወታቸው ኑሯቸው ምን መምሰል አለበት? ውሏቸው ምን መምሰል አለበት? የኛ ሙያችን መዝናኛችን ቤተክርስቲያን ግቢ ውስጥ ነው። እናንተ እሑድ ቅዳሜ ቢሸፍቱ፣ ሐዋሳ፣ ባህር ዳር ብላችሁ እንደምትሉት የኛ ባህር ዳር፣ የኛ ቢሸፍቱ፣ የኛ ዱባይ፣ የኛ እንትን ፖለቲከኞች ሲደብራቸው ዱባይ ይሄዳሉ ይባላል። የኛ ሲደብረን ቤተክርስቲያን ውስጥ ነው። የኛ ደስታ የኛ ህይወት እዚያው ነው። በቃ ቢጨንቀንም ብንደሰትም ባንደሰትም። ጥያቄ አለኝ እዚህ ጋር አቦይ፣ ጥያቄ አለኝ። አሁን ያሉት እርሶ የት ነው? የሚገርመው የሚደንቀው በጣም ብዙ ቦታ በእውነት አሁን የምናየው ከካህን ከቄስ ይልቅ መነኩሴን ነው ወይስ ቄሱን ነው ወይስ ዲያቆኑን ነው? ስለ እውነት ብቻ ይችን ነገር ብቻ በሉልኝ እናንተ። የተናገሩት እያንዳንዷ ነገር ውስጥ የሆነ እልህ፣ ቁጭት፣ ለምን ውጣ ተባልኩነት፣ ለምን ተነካሁነት ነው እንጂ ፍጹም የሆነ ትክክለኛ መልስ እየመለሱ እንዳልሆነ የሚያሳይ ስለሆነ ብዬ ነው። መነኮሳት አይደላችሁ እንዴ በየቦታው ልናገኛችሁ የምንችለው? የእውነቴን እኮ ነው።
እናንተ አይደላችሁ እንዴ መጠጥ ቤቱን ያሰለቻችሁት? በኋላ ወደ ዘመድኩን እመለስበታለሁ። ምን እንዳሉትና ምን እንዳደረጉት በደንብ ይነግረናል ዘመድኩን በቀለ። ያው መቼም ነጭ አይደል? ከስድቡ ውጪ ለይተን እንሰማለን፣ የምንፈልገውን እናዳምጣለን። ብቻ ግን እናስጨርሳቸው እስኪ። ቤተክርስቲያን ውስጥ የኛ ሙያችን አለባበሳችን ይሄው ነው እንደምታየው ነው። በቃ አነጋገራችንም ደህና ዋላችሁ እግዚአብሔር ይመስገን፣ እንዴት ነው አባታችን? እግዚአብሔር ይመስገን ደህና ነኝ። ደህና ነህ አንተ ልጅ? ትጸልያለህ ወይ? አዎ ጸልያለሁ። አላልጸልይም? ጸልይ። ትጾማለህ? ትጾሚያለሽ? አዎ። የእግዚአብሔር ያበርታሽ። እሺ መጽሐፍ እያነበብሽ ነው? እያነበብክ ነው? አዎ እያነበብክ ነው። ያበርታህ። አነብ። እንደዚህ በቃ አለቀ ንግግራችን። ከዚህ ውጭ ሌላ ንግግር የለም። ደህና ነሽ ወይ? እንዴት ነው? ደህና ነው። እንዴት ነው? ራሱ እኮ ደህና ማለትም እኮ ጥሩ አይደለም እኮ። እንዴት ዋላችሁ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን ነው እንጂ ሰላም መነኩሴ እንደዚህ ሰላም አይደል? መነኩሴ ይሰማኝ እንደዚህ ጅራውቶ ሰላም አይባልም። እንዴት ዋላችሁ? እንዴት ዝቅ ነው ትንሽም ይሁን ትልቅ ምንም ይሁን ካህን እንዴት ዋላችሁ? እግዚአብሔር ይመስገን። አለቀ። ከንግግራችን ጀምሮ የገዳሙን ሕይወት ማምጣት ነው። አንዱ ይህ ነው። የምንበላው የምንጠጣው ቤት ይቁጠረው። በዚያው በቤታችን ስጋ ምን ብላ ወተት ምን ጠጣ። ያዙልኝማ እንግዲህ መቼም አንዴ እቺ ነገር ተቀስቅሳ ተነስታለች። ብዙ ሰው ጋር እየደረሰ ነው። የማልጠብቃቸው መምህራኖች ሁሉ መነኩሴ ቄስ ምናምን አትበሉ ብለው ደግሞ መጋቢ አዲስ እሸቱም የተወሰነ ነገር ተናግረዋል እና በጣም አንገብግቦኛል። የሚገርም ነው በእውነት። መቼም ስለ በርገር እና ስለ ፒዛ ወይም ደግሞ ስለ ስጋ የሚያሳስባቸው ጳጳሳትም እንዳሉ ጭምር በመሀል ጣል ማደርግላችሁ ነው የሚሆነው። ግን እንደው አቦይ ስጋ በላው ወተት ጠጣው ምናምን እያሉትን እንደው እናንተም ጭምር እስኪ ጠይቁልኝ። በተለይ ደግሞ እዚህ ሚዲያ ላይ ያቀረባቸው ሰው ይሄን ጥያቄ አፍጥጦ ቢጠይቅልኝ ጥሩ ነበር። እኔ ግን እየተሰማኝ ያለው ምንድነው የሚመጣው መነኩሴ የራሱን ሐሳብ ለመስጠት ከጋዜጠኛው ጋር ተስማምቶና ተዋዶ የሚፈልገውን ህዝቡ ላይ እየጫነ ሊያሳምን ነው እንጂ ጋዜጠኛውም ጠያቂ ተብየው በእውነት ትክክለኛውን ነገር ለመግለጽ ለህዝብ ለመስጠት የሚሞክር የሚጥር አይመስለኝም። ምክንያት መነኮሳዊ የሆነ ህይወት ዳራውን በስርዓት እዛ ቦታ ላይ ያነሳ እየጠቀሰ እንዲህ ይሌሎይ እንዲህ ይል የለወይ ስለምን እንደዚህ አላደረጋችሁም ስለምንስ እንዲህ አልሆናችሁም እያለ አይጠይቅም። የነሱን ሐሳብ ብቻ አንጸባርቆ ነው የሚያልፈው። በእውነት አንቱ አቦይ ስጋ በበላ ወተት በጠጣ ያሉት ስጋ መብላትና ወተት መጠጣት ለመነኩሴ ይገባዋልን? እስኪ ይችን ጥያቄ በትክክል መልሱልኝ። በእውነት የነንጦንስና የነመቃርስ የምንኩስና ህይወታቸው በእንደዚህ አይነት ነገር ነበር ወይ ያለፈው? መነኩሴስ ደግሞ ጫማ ተጫምቶ ስጋ በልቶ ወተት ይጠጣልን? ይህችን ነገር እስኪ እንደው ጠይቁልኝ። መጽሐፈ መነኮሳትም ላይ ይሁን በሌሎች መጽሐፍቶች ላይ ስለ መነኮስ ህይወት ወይም ደግሞ ምንኩስና ህይወት የሚሉ መጽሐፍቶችን ገዝታችሁ ብታነቡ ትክክለኛይቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኮስ የሚያስረዳን ስላለ ያን ብትመለከቱ ጤነኛ ነው ብዬ አስባለሁ። ከዚህ በላይ ብንሰማቸውም እንደዚህ አይነት ነገር መውሽከት ነው የሚሆነውና ጥቂት ግን ላሰማችሁ። በዚያው በቤታችን ስጋ ምን ብላ ወተት ምን ጠጣ ድንች ምን ብላ ምን ብላ እዚያችሁ ከበዓታችን ውስጥ አንድ አባት ነበሩ። አሁን አረጋዊ ተብለው ያረፉት አባ ኃይለ ማርያም እዚያ እኛ ደብረ ኤዶም አስተዳዳሪ ነበሩ እና ሲነግሩኝ ከተማ ተጠርተው ሲሄዱ አይበሉም አሉ። ዝክር ማህበር ትልቅ ቦታ ላይ ሄደው አይበሉም፣ ቅምስ አድርገው ትውት። ከቤታቸው ግን በደንብ አድርገው ይበላሉ ይባላል። ትክክል ነው በቃ። ምክንያቱም እግዚአብሔር ቸር ነው፣ እግዚአብሔር ሩህሩህ ነው። ሰው ግን ከባድ ነው፣ ጨካኝ ነው ሰው። መነኩሴ እንደዚህ ይበላል። በስመ አብ እሱን ነው ቅድም ያልኩት ለሌላው ፈተና ላለሞ። አበላላችን ራሱ ማለት ነው። ስንጠጣ ራሱ
ዝም ብሎ መጋት አይደለም። በዚህ ጥቁር ራስ ባሉበት ይታዘባል እኮ ደግሞ አውቆ ተንቆ እነዚህ ምዕመናን እንደው አንዳንዶቹማ እየጠጡ እንጂ ምንም አይልም እኮ እኔ ቆርቆር ያደርጋሉ። አይቻልም። ለመነኩሴ በቃኝን ማወቅ አለበት። ሆዱ ሳይሞላ ሆዴ ሞልቷል፣ ጠጥቶ ሳይረካ አረ ብዙ ጠጥቻለሁ ይበቃል ማለት አለበት። ይበቃልን ማወቅ አለበት መነኩሴ ከምዕመናን ቤት ሄዶ ማለት ነው እስከሚበቃው ድረስ መብላት ሳይሆን እየፈለገ መተውን እሱን ነው በቃ የሚያስፈልገው። አሁን እንደዚህ ሚል ህግም ስርዓትም የለም። የሚገርማቸው አድማጭ ተመልካቾች በእውነት በጣም የሚገርመኝ ምን እንደሆነ ታውቃላችሁ? እንዲህ ሚል ሐሳብም የለም እንዲህ አድርግም የሚል ነገር የለም። እኔ በጣም የገረመኝ ግን የራሳቸውን ህይወት እንዲህ እያንገበገበቻቸው እንደዚህ እየወደዷት መጠጣትም መብላትም ቤታቸው እንደልባቸው እንዲበሉ እንደተፈቀደላቸው አድርገው እየነገሩ ነው። አይገርማችሁም? መነኩሴ እኮ መብላት ያለበት በ24 ሰዓት ውስጥ አንድ ጊዜ ነው። በ24 ሰዓት አንድ ጊዜ ድብና አድርገው በደንብ ይበላሉ ነው ያሉን አይደለም። እንደዛም ቢሆን ደግሞ እሱም ፍቃድ አይደለም፣ እሱም አልተፈቀደም። የሚገርማችሁ በገዳም የሚሰጣትን ያችን መቁነን ወስዶ ያችን ይቀምሳል። እንግዳ ይመጣብኛል ብሎ ያስቀምጣል። አዕዋፋትን ይመግባል። የዱር አራዊት የሚመገቡ ካሉ በዚያው ስፍራ እነሱን እያበላ ይቆያል እንጂ የተሰጠውን መቁነን እንኳን በቅጡ ሙሉውን በልቶ አይጨርሰው። እንግዳ ቢመጣበት ምን ሊያደርግ ነው? እና እጅግ በጣም ይውላችሁ ይሄ ፍጹም ስህተት ነው። ደግሞ መነኩሴ ከገዳም አይወጣም፣ ከባዕቱ አይወጣም። እዛው ባዕቱ ውስጥ ነው የሚኖረው፣ ቤተክርስቲያን ግቢ ውስጥ ነው የሚኖረው። እንደሌላ ሰው ምንድነው ዱባይ ምናምን አይሄድም ወይ እንትን አይዝናናም ምናምን የሚደፍር መነኩሴ ያለ አይደል? ደፋሪ የሆኑ መነኮሳቶች ያሉት ከተማ ውስጥ የተቀመጡት አይደሉ እንዴ? ከዛ አልፎ ተርፎ የቆሎ ተማሪዎችን የደፈረው መነኩሴ ትዝ አይላችሁም? የሆነ ሆሳዕና ነገር መድኃኒት ምናምን ሰርቼ የእውቀት የሚሆን ሰጣለሁ ብሎ ሰጥቶት ቆይ እንደውም ይሄንን ቪዲዮ በትክክል ላሰማችሁ። ኧረ ይሄንን ተመልከቱ። ፖሊስ ጣቢያ ገብቷል። 7 ዓመት ተፈርዶበታል። አሁን 7 ዓመት ከምናምን ተፈርዶበታል። እስቲ ቀረብ አድርገው። አሁን ይሄ ሰዶማ ይመስላል። የአብነት ተማሪውን ተመልከቱ። አሁን እንግዲህ እንትን ያለ ናቸው። አሁን ቦታ አልጠቅስም። ከዚህ ቦታ ላይ መጣሁት ካልኩ ደግሞ እኛን ሰደብከን ስለምትሉ ማለት ነው። የምታውቁት አውቁታላችሁ። ፋይሉን የምታውቁት ነው። ዜናው የወጣ ስለሆነ ነው የምነግራችሁ። የአብነት ተማሪውን ትንሹ ልጅ እውቀት ልገልጽልህ ነው፣ እውቀቱ የሚገለጸው የጰራቅሊጦስ ዕለት ነው ብለው እኛ ጉባኤ በምናደርግበት በዘመን ቲቪ 1ኛ ዓመታችን በምናከብርበት ቀን ምን በጥብጦ እንዳጠጣው አይታወቅም። በጥብጦ አጠጥቶ ፊንጢጣው ተገልብጦ የልጁ ቆስሎ አብዶ ሲነቃ ማለት ነው። ከዛ ወንድምየው ጩሆ ምን ሆነ ነው ሲለው እኔ አላቅም እንደዚህ ሆኜ ነበር አባጋ አለ። ከዛ ተያይዘው ተሯሩጠው ሰዎች መጥተው ይዘው ጣቢያ ሄደው አርጌያለሁ አለ። እንደዚህ አይነት መንፈስ አለብኝ አርጌያለሁ አለ። ከዛ ወስደው ያው አሁን 7 ዓመት ከ2 ወር በአስቸኳይ ራፒድ ምናምን የሚባለው በአስቸኳይ ፍርድ ቤት ችሎት አድርጓቸው መነኮሰ አስተዳዳሪው ሲጠሩ አልመጣም። ያኮ ደፍሮ ሴት ያስወለደባት አካባቢ እኮ ያሉ ናቸው። ይሄ ደግሞ ወንድ ደፍሮ ይሄው ባህር ዳር አሉ። ስለዚህ እኔ በድፍረት ነው የምናገረው። ማንም ይሁን ማን ልጆቻችሁን፣ ወንዶች ልጆቻችሁን፣ ሴቶቹንም ወንዶቹንም ቢሆን የከተማ መነኩሴ ያለበት ቦታ ላይ እንዳትሰዱ፣ በቃ እንዳትሰዱ። ግርግጡን ነው የምነግርህ። እንዳትሰዱ። ዘመዴ ነጯን ጥሩ አድርጎ ነግሮናል። እንዲህ ያሉ ወሬዎችን ጆሮ ጭው የሚያደርጉ ወሬዎችን በጣም እየሰማን ሰነበትን አይደል? እጅግ በጣም ከባባድ። አሁንማ መነኮሳቱን ከምዕመኑ ከቤተ ክርስቲያኑ ከገዳሙ ምናምን በቃ ብትንትንትንትንትንትን ሁሉንም ግለሰብ። ይሄ በቃ የአውሬው አሰራር ነው። በእውነት በደንብ ይሄንን አውቀንበት ቢያንስ
ራሳችንን እንድንጠብቅ እግዚአብሔር ጽናቱን ይስጠን፣ ጥንካሬውን ይስጠን፣ ዕውቀቱን ያድለን እንጂ መቼም በርትተን እንትን ምንልበት አይደለም። በዚህ ተዋግተን ምንወጣበት አይደለም። ምክንያቱም ከስር እስከ ላይ ድረስ መነኮሳት በገዳም እንዳይኖሩ የሚደግፏቸው ሰዎች ብዙ ናቸው። እንዳልኳችሁ ቅድም የምግባቸው በርገር መብላታቸው የሆነ ነገር የሚያንገበግባቸው ሰዎች አሉ። አቡነ ገብርኤል ብፁዕ አቡነ ገብርኤል ምን እንዳሉ ላሳያችሁ። መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ጃንክፉን እየበላ ይውጣ። ለምን አትወጣም አንተ? ይውላችሁ እንዲሁ አያሳቅቃችሁም? ኧረ እንደው አንዳንድ ጊዜ እኮ በእውነት እኔ ወዴት እየሄድን ምን እየሰራን ምን እያደረግን እንደሆነ በጣም የሚዘገንን ነገር ላይ ነው የደረስነው። አንድ ሊቀ ጳጳስ ታቦተ ሕግ ወጥቶ በአውደ ምሕረት ላይ ቆሞ ስለ በርገር፣ ስለ ዲሲ፣ ስለ መዝናናት፣ ስለ ፎፍሺ ስለማለት ምናምን ሲሰብክ የክብረ በዓል ቀን መነኮሳት ይውጡልን፣ አንተ ዋሽንግተን ዲሲ ቅብርጥሴ ዛዛ ምናምን እየሄድክ በርገርህን እየበላ ለምን አንተ አትወጣም? ዋ ለኔ አይደል የተፈቀደልኝ ይሄ ነገር። በነገራችን ላይ በርገር የመብላት ፍቃድ ያለኝ ሰው ነኝ። በእውነት እኔ አማርጬ ይሄ ጥሬ ስጋ ነው፣ ጥሬ ስጋ አልተፈቀደም በመጽሐፍ ቅዱስ። የተጠበሰ ጥብስ ስጋ በቃ እንዴት ነው የተቆላላ የተጠባበሰ ሸክላ ምናምን እንጀራ፣ ወጥ፣ ቆሎ፣ ዳቦ ሁሉንም ልበላ ተፈቅዶልኛል። የፈለኩበት ሀገር ሄጄ ልኖር ፍቃድ አለኝ። የፈለኩትን አይነት ከህግ ውጪ ያልሆነ ልብስ በስርዓት ልብሴን የሚያለብስ ዝንጥ ብዬ ቂቅ ብዬ ሱፌን አድርጌ በከረባት በቆዳ ጫማ ልኖር ፍቃድ አለኝ። አልተፈቀደላችሁም። ይሄንን አለመፈቀዱን ደግሞ ወስናችሁ ነው የጀመራችሁትና ወስናችሁ ነው የገባችሁበት ተብሎ የተቀመጠ ህግ አለ። ስለዚህ እንዲህ ከሆነ ህጉ፣ እንዲህ ከሆነ ስርዓቱ ስለምንድን ነው ክርክር የሚነሳው? ስለምንድን ነው ይሄን ያህል ሙግት የመጣው? እኔ እኮ የሚገርመኝ ደግሞ የአንዳንዱ መምህራን እንደው አንዳንድ ጊዜ መጋቢ አዲስ እሸቱም ትንሽ ለቀቅ እያደረጉ የመጡት ነገር አለ። ከዚህ በፊትም ይሄኔ የቴዲን ዘፈን እኮ ዘፈን ነው፣ ሙዚቃ ነው፣ ኃጢአት ነው ብለህ ታልፈው ይሆናል ሞኜ ሲሉ ሰምቻቸዋለሁ። አንዳንድ ጊዜ ሳት የሚሏት ነገር አለች እና የቴዲ ሙዚቃ ሲሆን ጽድቅ ነው የተባለ ነገር አለ? የለም፣ በፍጹም እንደዛ የሚባል ነገር የለም። ዛሬም በዚች በመነኮሳት ዙሪያ ላይ ያወሯት ነገር ለምን እንዳልጣመችኝ አላቅም። በቃ እኔ ይሁን ስተተኛ ብዬ እስካስብ፣ ምክንያቱም እነሱ ትልልቅ መምህራን ናቸዋ። አንቱ የተባሉ በእውቀት ትልልቅ መምህራን እስከሆኑ ድረስ ያስፈራል አይደል? የምናውቀውን ነገር ሊያስክዱን ዳር የደረሱ ነው የሚመስለኝ። ምን እንዳሉ እንደው በጥቂቱ ግን ላሰማችሁ። አሁን ደግሞ ሰሞኑን እየሰማው ነበር። ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እርስ በርስ ተግባብተን እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች አንነቃቀፍ። መነኮሳቱ ከከተማ ወጥተው አንተ ምን ልትሰራ? ቄሱ እያለማ ነው። ቄሱ ምን እየሰራ? ወንጀሉ ኃጢአቱ የጋራ ነው። አበበ ከበደ የሚባል የለም። እና አባም በእውነቱ ለቆባችሁ ቁር ተጠንቀቁ፣ ለቀሚሳችሁ ተጠንቀቁ፣ ለመስቀላችሁ ተጠንቀቁ። መርጣችሁ ብሉ፣ መርጣችሁ ጠጡ፣ እንዲሁ መርጣችሁ ተናገሩ። ሁሉ ቦታ አትገኙ። ተሸሽጎ መብላት አጥሮባት እኮ ይባላል። እውነቱን እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደ ምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ መቼም አንዳንድ ሰው ችግሩ ምን መሰላችሁ? ልብሱና ለባሹ ይምታታበታል። አንዳንድ ሰው ምንኩስና ሕገ መላእክት ይባላል። ከሴት ርቆ ንስ ጠብቆ አልበላም፣ አልጠጣም፣ አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል ኧረ ልጆችስ፣ ኧረ ሚስቴስ፣ ኧረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምዕመናን እንግዲህ እኔ መጋቢ አዲስን ወደ ላይ ተንጠራርቶ መናገር
በጣም ከባድ ነው። ግን እዚች ከተናገሯት ነገር ላይ ከዚች ካጭር ቪዲዮ ላይ ሁለት ያነሳኋቸው ያየኋቸው ነገሮች አሉ። አንደኛው አንተ ምን ልትሰራ ነው? የምር እያለማህ ነው ወይ? ቢያንስ በቦታው ላይ ነው የተቀመጠው፣ በደብሩ ላይ ካህኑ በደብሩ ላይ ቢያንስ ተቀምጧል። አዎ ጥፋት አለ፣ አዎ ጥፋት አለ። በትክክል ምእመኑን አልያዘም፣ አዎ። ግን የት ሆኖ ነው? ከመንበሩ ላይ ቁጭ ብሎ ነው። መነኮሳት እኮ ቦታቸው ላይ ነው የሌሉት። ከተፈቀደላቸው ቦታ ላይ እኮ ነው የሌሉት መነኮሳት። ቦታቸው ላይ ሳይኖሩ ሳናገኛቸው ቀርተን እንዴት ቢያንስ ትክክለኛውን መንገድ እንከተል? ይሄ እኮ ትክክል አይደለም። ቢያንስ ካህኑ በቦታው በመንበሩ በደብሩ ላይ ቁጭ ብሎ ነው ያለው። እየሰራ ነው አይደለም፣ ምን መጣበት ጉዳይ ነው። ግን ቢያንስ ከቦታው ከቀየው ከበዓቱ ለቆ የወጣን መነኩሴ ወደ ስፍራው መመለስ አያስፈልግም ወይ? ሕገ ምንኩስናን እየጣሱ አይደለም ወይ? እየኖሩበት እኮ አይደለም። አንዱ ይሄ ነው። እንደ ምንኩስና ወንጌልን ለማገልገል የተመረጠ ነገር የለም አሉ። ከዛ እንደ መላእክት መሆን ነው አሉ። የምር አሁን ያሉት መነኮሳቶች ከተማ ውስጥ ያሉ የእርሶ የመጋቢ ሐዲስ እሸቱ የእርሶ ጓደኞች የሆኑ መነኮሳት በእውነት የተናገሩትን ነገር የሚኖሩ ሰዎች ናቸው? አሁን መነኮሳት ተጠልተዋል፣ አባቶች አያስፈልጉንም የሚል ትውልድ መጥቷል ምናምን ያሉት መነኩሴ ስለ እውነት አፋር ክልል ቢመደቡ ይሄዳሉ? አይሄዱ። በእውነት አይሄዱ። መጀመሪያ ላይ ያሳየኋችሁ መነኩሴ በበረሃው ወደዛ ወደ ቡስካ ወደ ጸመይ ምናምን ቢላክ እዛ ሄዶ ያገለግላል? በፍጹም ባንገቱ ገመድ ይገባታል እንጂ ጭራሽ ያን ነገር አያደርጉት። ስለማውቃቸው ማለት ነው። ስለሆኑም ነው ደግሞ። ግን ለምን ከቨር መስጠት እንደተፈለገ ግን አላውቅም። ሐቃቋን እውነቷን መናገር የተሻለ ነው ብዬ አስባለሁ። አንዳንድ ጊዜ ሰዎች አይንጠራሩ አይደል? አይናገሩም። ከፍ ብለው ደፈራ አያደርጉም። ሰሞኑን ታስታውሳላችሁ የቴዎድሮስ ዮሴፍ ዘማሪው የሱ ልጅ ክርስትና ላይ የሆነ መዝሙር እየዘመሩ እየቀላቀሉ ሲዘምሩ ነበርና አንድ ሰው አልተናገረም። ጫጭን ያሉት አንድ ዲያቆን ልጅ አለ። በእናታችሁ ማን ነው? ሲራክን አዲስ ዲያቆን ማን ነው? እናታችሁ እሱ ብቻ ነው የሰራው። እሱ ብቻ ነው የሰራው በዚህ ነገር ላይ። አንድ ሰው ተናስቶ አልተናገረም። ማህሌተ ገንቦ ነው ምናምን ብለው የሚያመጡ ልጆች ይኖሩ ይሆናል። ትልልቆቹ ወይም ደግሞ ሰው አላቸው ወይ ተሰሚ ናቸው ወይ ብዙ ሰርተዋል የሚባሉ ሰው ዝም ነው የሚባሉት። ጥፋታቸውም ጸጥ በቃ እንደ ትክክል ታይቶ ነው የሚታለፈው እንጂ አይነገር። እና እንግዲህ መጋቢ ሐዲስ አላውቅም፣ ብዙ መነኮስ ወዳጆች ይኖራቸው ይሁን አይሁን አላውቅም። የጎንደሩ መምህር ዲያቆን ዮርዳኖስም በዚህ ዙሪያ ላይ ሲናገራቸው እሳቸውን ሰምቼ አላውቅም። አንድ ጊዜም ስለ ሙዚቃ ቅድም እንዳልኳችሁ የተናገሩትን እሱ መልስ ሰጥቶበት አላየሁም። መልስ ይሰጥበት ነበረ፣ ጥሩ ነበር እንደዛ ቢያደርግ። ግን ስለ ምንኩስና ምን እንዳለ ልስሙትልኝማ። እሱ ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግለት? በግልጽ እንናገረው ከተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሹት። ጳጳሳት የሚሾሙ ከመነኮሳት ብቻ ነው። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳስ ነው ማለት ነው። ምን ተበላሸ? ጵጵስና ተበላሸ። ካህኑን የሚሾመው ካህኑን ወደታች የሚሰጠው ክህነቱን ጳጳሱን ጵጵስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ እታች። ክህነቱን አይደለም ነው ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የምንኩስና ህይወት ሲበላሽ የጵጵስና ህይወት ተበላሽ። ከመነኮሳት ከጳጳሳት የማይጠበቁ ቃላትን ሰማ የለ። በጣም በሚያሳዝን ሁኔታ ማህተማቸው ላይ እንኳን ጁንታ ይውደም የሚል ማህተም ያላቸው ሰዎች ጳጳሳት ብሎ ይዘናል። ጁንታ ይውደም የሚል ማህተም ያላቸው ሰዎች ይሄ ጳጳስ ስራ ነው? ጁንታ ማውደም የሌላ ሰው ስራ አይመለከታቸውም። ጁንታው ይውደም ምን አገባኝ? ለንስሐ ያብቃው። እምቢ ካለ እግዚአብሔር በሚያጠፋው አድሮ ያጥፋው። ግን አንድ ጳጳስ እንዴት እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱ አሉ።
እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ነው ይጠብቃል። ይጸዳል፣ ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ የተጠቀሳለ። መነኮሳት ከተማ ገብተው በጣም በሚረብሹበት ጊዜ እግዚአብሔር የፋርስ ንጉሥ አመጡ። መነኮሳትን ብቻ መርጠህ ግደልልኝ ነው እግዚአብሔር። መነኮሳትን ለብቻ ወደ 700 ገዳማት ውስጥ ያሉ መነኮሳትን አርዷቸው ሄዱ። እኔ ይታረዱ እያልኩ አይደለም። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። እኔ ሳይሆን ራሳቸውን ለሚጠሉ ነፍሳቸውን ለይጣሉ። ከተማ ምን ይሰራል? ውስኪ ምን ያደርግለት? የቤተክርስቲያን መዋቅር ውስጥ የተሰገሰገ ሰው መነኩሴ የሆነው ውስኪ እየጠጣ ጥሬ ስጋ እየቆረጠ እየበላ ትብሎ መዋቅር ውስጥ ሆዳም ሰው ካለ ማለትም ከእግዚአብሔር ይልቅ ሆዱን የሚያስከድ እለ ከርሶ የሚያመልኩ ብለው ቅዱስ ጳውሎስ ተናግሯል። ሆዳቸው አምላካቸው ያለ ሰው መዋቅር ውስጥ ካለ መነኩሴ ሆኖ መንኩስናን የሚያሳፍር ሰው መዋቅር ውስጥ ካለ ሙስናን የሚቀበል በገንዘብ የሚገዛ ሰው ካለ ምንፍቅና ያለበት ሰው ካለ እንዴት ነው ምዕመናንን እንዴት አድርገን ማስተካከል እንችል? እንዴት ነው ምዕመናንን ወደ ሰማያዊ ማዕረግ ማድረስ ይቻላል? እና በጣም አስቸጋሪ ስለሆነ እንደ ቤተክርስቲያን መዋቅር በተቻለ መጠን ሌሎችም ችግሮች አሉ፣ ግን እንደው ቀድሞ ይሄ ነገር ቢታሰብበት ባይ ነው። መምህር ዮርዳኖስ ግን ያሉት በትክክል ተረድታችሁታል። ምንኩስና ቃለ ሕይወት ያሰማልን። በእውነት እጅግ በጣም እናመሰግናለን ወንድማችን። ምንኩስና ሕይወትን ከተበላሸ ቤተክርስቲያናችን ባዶ ትቀራለች ነው። እውነትም ነው። ይሄ የስልጣን ከፍታና ዝቅታዎች ያሉት በምንኩስና ውስጥ ነው። አንድ ዲያቆን መነኩሴ ከሆነ ሰዓት ጊዜ ጀምሮ ወደፊት ቆሞስ፣ ኤጲስቆጶስ፣ ከዛ ወደ ጵጵስና፣ ከዛ ወደ ፕትርክና ድረስ ይደርሳል። አንድ ሰው ግን ዲያቆን ሆኖ ካገባ ቄስ ነው የሚሆነው። ቄስ ከሆነ በኋላ ከፍታ የለውም። ክህነቱ እስከ ቅስና ብቻ ነው የሚሆነው። አይታችሁ ጳጳስ ከሆነ በኋላ ያ መነኩሴ ወደ ታይ ተመልሶ አንድ ዲያቆንን ካህን የሚያደርገው ያ መነኩሴ ጳጳስ ነው። ጳጳስም የሚያደርገው ያው ጳጳስ ነው ጳጳስን። ስለዚህ አያችሁ መነኮሳት ራሳቸውን ነው የጠሉት። ስልጣኑ እንዳይሸጋገር የጴጥሮስ ጳውሎስ ስልጣን በእኛ ላይ እያደረ እንዳይኖር ሽግግሩ እንዳይቀጥል መቀሶች ናቸው። ምክንያት ይሄንን ኦርቶዶክሳዊ የሆነውን መንገድ ካልሄዱት ማለት ነው። እና እጅግ በጣም ከባድ ናት እቺ ነገር በእውነት። ስለዚህ መነኮሳት እንደው አንደኛ እንዲሁ ከሜዳ ተነስታችሁ ባትመነኩሱ፣ ሁለተኛ ደግሞ እዚህ ነገር ውስጥ እንደው ጥፋት ውስጥ ስትገቡ ወደ ቤተክርስቲያን፣ ወደ ገዳማችሁ፣ ወደ እግዚአብሔር ጠጋ ብላችሁ ከእግዚአብሔር ጋር ያለውን ነገር ለማስተካከል ጥቂት ብትሞክሩ ብዬ አስባለሁ። እና መነኮሳት እንትን አይሉም፣ ምንድነው አይበሉም፣ አይጠጡም፣ የዛን ያህል ፈታ አይሉም፣ ወደ ሌላ ሀገር አይሄዱም፣ ወደ ዋሽንግተን ምናምን የተባለችው አይለችም። እስኪ እሷን ነገር እንደው ከዘመድኩን ደግሞ ድጋሚ ጥቂት እንስማ። አሁን እንግዲህ ሐምሌ 4 ነበረ። ተመልከቱ ወደ ምን እንደሚያክል 70-80 ሺህ ዮሴፍን በአጽም አስቀርቶ በማጉደሉ ከዛ ሲባረር እንደገና ለሽልማት ጎፋ ገብርኤል ሄደ ማለት አልፋታችሁ። ሌላም መረጃ ስላለኝ አልፋታችሁ። እና አቡነ ዲዮሜጥሮስ እና አቡነ ዲዮስቆሮስ እና አቡነ ሳዊሮስ ሊሸፍኑላችሁ ይችላል። የአዲስ አበባ ሀገረ ስብከት ምንም አቅም እንደሌላቸው ሰምቻለሁ፣ መብትም እንደሌላቸው ሰምቻለሁ። ስለዚህ መብቱም አቅሙም ያለው ሳዊሮስ እና ዲዮስቆሮስ ጋር ነው። ሳዊሮስ ደግሞ ዲዮስቆሮስ ነው ቆልፎ የሚይዛቸው። ስለዚህ እነዚህን ጸሎት እንዳያርክ ሀገሪቷ እግዚአብሔር እንዳይመለከታት እንዳይሰማት የሚያደርጉትን የኛ ኃጢአት አንሱ የኔ በደል አንሱ የነዚህን ኮተታሞች መቅደስ አቆሻሾች ጉሮሯቸው ላይ ነው የሚቆመው። ተመልከቱት፣ አሁን ቆማ አድርጎ ተመልከቱት። ሄዶ እግሩን ይሳማል። ደግሞ ይሄንን የሚገማ እግሩ ሄዶ ይሳማል። ጫማው ላይ ሲወድቃል። አሁን ሄዶ እና እኔ ዘመዴንም በጣም አመሰግናለሁ። ያው እንደ ሁሌ እንደምላችሁ ከስድብ ውጭ ያለችዋን ነገር እንቀበላለን። በጣም ቆንጆ ነው፣ ጥሩ ገሳጭ ነውና ያነቃናልን ብዬ አስባለሁ። ደግሞ እውነቷን ስለሚናገር እውነትን የማገኝበት ሰው ነው ብዬ ስላመንኩም ነው ይህን ቪዲዮም ጭምር ይዤላችሁ የመጣሁትና እንግዲህ እዚህ ደርሰዋል ከተማ ውስጥ ያሉ መነኮሳት።
ከዚህ በፊት በሰባት ቴሌቪዥን ላይ እጅግ በጣም ታላላቅ ገዳማውያንን ገዳም ውስጥ ያሉትን የሚኖሩ መነኮሳት እንዲሁም ደግሞ ገዳሙንም ጭምር ማሳያችሁ ቪዲዮዎች እንዳሉ ታውቃላችሁ። ትልልቅም ስለሆኑ እነዛን አይነት መነኮሳቶች አይደለም። እነሱ መነኮሳቶች ስለ እውነት እንደ መላእክት ሆኖ ነው ስለ እውነት እንደ መልአክ ሆነው ነው እግዚአብሔርን የሚያገለግሉትና እነርሱን ምሰሉልን፣ ወደ እነርሱ ተቀላቀሉ፣ ከቀያችሁ ከስፍራችሁ ወጥታችኋል ነው እና እንደው ብትሰውኝ በነጎሳት መቼም ወደኋላ ተመልሰን የምንመጣበት ጊዜ ባይኖር እንኳን ወደፊት ለመሄድ ግን ግፋቢል ጥቂት ነገሮችን እያደረግን ከእግዚአብሔር ጋር እንድንኖር ለማለት እወዳለሁኝ። አንድ ክርስቲያን እንደው ሃይማኖትህ ምንድን ነው? ሃይማኖትህ ማን ነው? ሃይማኖትሽ ማን ነው? ሃይማኖትሽ ምንድን ነው? ስለ ሃይማኖትሽ አንድ ነገር ንገሪኝ እስኪ። ሃይማኖትሽን ምን ያህል ታውቂዋለሽ ብንባል ምን ብለን ነው ምን መልሰው? እስኪ እቺን ነገር ትንሽ ሃይማኖትሽ ምን ይመስላል እስኪ ንገሪኝ እህቴ። ምንድነው ሃይማኖትሽ የሚመስለው? ማን ነው ሃይማኖትሽ? ምንድነው? ምን ብለሽ ነው የምትመልሺው? መልካም የመለሳችሁ ሰዎች በኮሜንት ላይ ያስቀምጡልኝ፣ በዚች ጊዜ ውስጥ ማለት ነው። እስኪ ፖዝ አድርጓትና ኮሜንት ላይ ያስቀምጡልኝ። በእውነት መልሳችሁት ከሆነ እጅግ በጣም አድርጌ አመሰግናለሁ። አንዲት እህቴ ያደረገችው ነገር ይሄን ነገር ወደ እናንተ እንደዚህ አድርጌ እንድመጣ አድርጎኛልና እንደው ላሰማችሁ በጥቂት፣ ሙሉን እንኳን ባላሰማችሁ ጥቂቷን ብቻ ላስደምጣችሁ። ስሙኝ ውዶቼ፣ አንድ እኮ ነው ኦርቶዶክስ ተዋህዶ ማለት ምን ማለት ነው ብሎ ጠየቀኝ። በኩራት ነው የመለስኩለት። በኩራት ታውቃላችሁ ምን ብላ ይሆን? እስኪ እናንተ በኩራት የምትመልሱት ምንድነው? ምን ብላችሁ ነው ኦርቶዶክስ ተዋህዶ ቤተክርስቲያን ምንድናት ምንድነው ብላችሁ ብትጠየቁ ምን ብላችሁ ትመልሳላችሁ? ስሙልኝማ እስኪ አብረን እንበል። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ የአንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቅድስት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። አልኩት የኔ ውዶች፣ እንደዚህ ነው ያልኩት። እግዚአብሔር ይኸውላችሁ እዚህ ጋር ታቱ ከንፈሯን የሆነ ነገር ተቀብታ አርቲፊሻል ፀጉር አድርጋ ነገረ ስራዋ ምን አይነት እንደሚመስል እቺ ልጅ ምን ትመስላለች ብዬ ፎቶውን አሳይቻችሁ ቢሆን ሁላችሁም ዘማዊ ሴት፣ ኃጢአተኛ፣ ወንበዴ፣ በቃ የሆነ ቀፋይ ምናምን ብዙ ነገር ልትሉ ትችሉ ይሆናል። ኦርቶዶክስ ተዋህዶ ቤተክርስቲያንሽ እንዴት ትገልጫታለሽ? ወይስ ማናት ስትባል የተናገረችውን ነገር ከአንደበቷ ቆርጬ አሰማችኋለሁ ብዬ ሙሉን አሰማችሁ። እንደው በቃ ጥፍጥ ብላ ስላቀረበችው ማለት ነው። እናንተስ የቱ ጋ ናችሁ? እናንተ ብትጠየቁ ምን ብላችሁ ነው የምትመልሱት? እድሜያችሁ ስንት ነው? 10 ዓመታችሁ ነው? 20 ዓመታችሁ ነው? 30 ዓመታችሁ ነው? 40፣ 50፣ 60፣ 70 ዓመታችሁ ነው? ስንት ዓመት ኦርቶዶክስ ሆናችኋል? ስንት ዓመት ነው ኦርቶዶክስ ሆናችሁ ያለፋችሁት? ግን ኦርቶዶክስ ተዋህዶ የኢትዮጵያዊቷ ማናት ብንባል በትክክል አንመልስም። ብዙ ዲግሪ ይዘናል፣ ብዙ ማስተርስ ይዘናል፣ ብዙ ፒኤችዲ ላይ ደርሰናል። ብዙ እውቀት ከአዋልድ ከሌሎች ከውጭ ሀገር የነ ሼክስፒር የነ ከሌ የነ ምናምን የነማ የሚባሉ ታሪኮችን ሸምድደን ይዘናል። ከሀገር ውስጥም ከሀገር ውጭም ታሪክ እናገላብጣለን። ግን የአንዲት እምነት የምታጸድቀንን የሃይማኖትን መሰረት የሆነውን ነገር ግን
ከልቦናችን ውስጥም ከአንደበታችን ላይ የለም። አይገርማችሁም? ኖረን ወደ ክርስቶስ የምንሄድበትን ቤታችንን ፍጹም አናውቀውም፣ አልሰራንበትም። ግን በብዙ ነገር ደክመናል፣ ብዙ ነገር አድርገናል። ብዙዎቻችን ትልልቅ መኪና አለን፣ ትልልቅ ቤት አለን፣ ትልልቅ መስሪያ ቤቶች አሉን፣ በጣም ትልልቅ ሰዎች እናውቃለን። እኛ ግን እግዚአብሔርን አናውቀውም። አይገርም? አንድ እህቴ ምን አለች ይመሰላችሁ? በእውነት እንደው እግዚአብሔር ጽናቱን ይስጣት። ባለችበት ቦታ እግዚአብሔር ሁሌ አጽንቶ ያስቀምጣት። እግዚአብሔር እኔን ያውቀኛል እንጂ እኔ እርሱን አላውቀውም ነበረ አለችኝ። እና እግዚአብሔር ይመስገን አይደል? አዎ እግዚአብሔር ይመስገን። እግዚአብሔርን እንድናውቀው ይጠበቅብናል። ስለዚህ እግዚአብሔርን ማወቅ ያስፈልጋል። ወደ ወቅታዊው የሆነ ስለ አርሲ ጉዳይ ጥቂት ነገሮችን ወደ እናንተ ማንጸባረቅ ወይም ደግሞ መንገር እወዳለሁ። እንግዲህ እንደ እግዚአብሔር መልካም ፍቃድ በተቻለ አቅም እዚህ ደረጃ ላይ ደርሰናል። አሁን ኢትዮጵያ ውስጥ ሀገራችን ላይ ያሉ አርቲስቶችም ይሁኑ ባለሀብቶች በጣም በመሳቀቅ በፍርሃት እየኖሩ እንደሆነ ሁላችን የምናውቀው ነው። ብዙ ሰው በኑሮው በእውነት ውጥር ብሎ ጭንቅላቱ ሊፈነዳ ተወጣጥሮ ተጨንቆ ያለ ሰው ነው ያለው እና እጅግ በጣም ይገርመኛል። እነዛ ነገሮች እንዴት እንደሆኑ ሳስብ ራሱ በምን ያህል ፍጥነት በምን ያህል ጊዜ ውስጥ እንደሆኑ ሳስብ በጣም ነው የገረመኝ። ሚካኤል መሰለኝ ይህ አርቲስት ስሙ የተናገራት ደስ የምትል ነገር ጣፍጣኝ ነው የሰማሁት። ቀንጭቤ ላሰማችሁና ቀጣዩ ነገር አሳያችኋለሁ። በመለስም ጊዜ በቃ አትሊስት እንትን ያረገናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሀሳብ በፍጹም ኖሮኝ አያውቅም። ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ፣ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ያው ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። አራት ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰህ እኮ ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆን እኮ ነው። እና ያ አይነት ኢንሴኪዩሪቲ አለ። እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ስለሆነ አዎ ምን ይላሉ መሰለህ? አሁን ጅቡቲዎቹ ሶማሌዎቹ ምናምን ችኮ ናቸው ይላሉ። ይሄ አጉልልህኛ ናቸው ይላሉ። ኢትዮ ኤርትራ ጦርነት ጊዜ ለ10 ደቂቃ ተኩስ ከተለዋወጡ ኢንታውዘንስ ይሞታል ሰው ወታደር ምናምን። ሶማሌ 20 ዓመት ሲዋጋ አንድ ከተማ ሙሉ ምናምን ሲላቀቅ 10 ሰው አይሞትም። የ20 ዓመት ስንኖር እንደዚህ አይነት የተካለበ ነገር በሳምንት አንድ እጅግ በጣም የሚያስደነግጥ ዜና ሚኒመም በሳምንት አንድ አለ እኮ። አልማ ልክ እንደ ቅድሙ እንዳወራ ነው ራሱ አዲክሽን ሁሉ ሳይኖርበት። አዎ አሁን ጨርስ ሊሆን የሚረብሽ። አዎ የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም አሁን። አዎ እንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው ቀድሞ ነግረዋቸው። ሚኪ በአርሲ ነው የሆነው። ይሄ 10 ሰው ሞተ፣ አንድ ቤተክርስቲያን ተቃጠለ፣ ብዙ ካህናት ታረዱ፣ ብዙ ህፃናት ተፈናቀሉ። በአርሲ ነው። ሰሞኑን በደንብ ጆሮአችንን ጭው የሚያደርግ ነገሮች እየሰማን ያለፍነው በአርሲ ነው። ድጋሚ አርሲ በደንብ ደጋግማ ተጣርታለች። ድጋሚ አርሲ አሁንም የደም ጎርፍ እየፈሰሰባት ነው። ክረምቱ የማያጥበው ግግር ደም እየፈሰሰባት ትገኛለች። በእውነት ነው ብላችሁ በጥቂት ቀናቶች ውስጥ ከትላንት ወዲያ ባሉት ጊዜያቶች ውስጥ ያሳለፍኳቸውን ጊዜያቶች ማውቀው እኔ ራሴ ነኝ። እኔና እግዚአብሔር እናውቃለን። ያን እንዴት እየሆኑ እንዴት እየማቀቁ እያደሩ እየዋሉ እንደሆነ ብታዩ እጅግ በጣም ነው የሚሰቀጥተው፣ ስለ እውነት ማለት ነውና ጮህን ግን እንዳልጮህን ተቆጠርን።
አርሲ እጅግ በጣም ደጋግማ ተጣራች። አካባቢዎቿ ላይ ያሉትንም ሰዎች በተቻላቸው አቅም አደራጁ። ነገር ግን ቁጥራቸው ጥቂት፣ የያዙትም ነገር ደግሞ እንደዛው ኢምንት ስለሆነ ያንን የሚፈልጉትን ነገር በሰላም የመኖር ህልማቸውን ሙሉ በሙሉ ተነጥቀዋል። ዛሬ ይሄንን ለእናንተ ስነግራችሁ እጅግ በጣም አድርጌ ያዝናለሁ። በእውነት በጣም ብዙ ሞክረናል፣ ብዙ ሄደናል፣ ብዙ አድርገናል ብለን እናስባለን። የቻልነውን ስላደረግን ግን እገዛችሁም እርዳታችሁም በእኛ ላይ ስላልነበረ ተጣጥፈን ወደ ቤታችን ተመልሰናል። ደውሉ ብዬ እዚህ ጋር በማስቀምጥላችሁ ስልክ ቁጥር ባለመደወላችሁና ደውላችሁም ያላገጣችሁብን ሰዎች እግዚአብሔር ባላችሁበት ይጠብቃችሁ። በእናንተ ነግበኔ ብላችሁ ስላልሰማችሁ በእናንተ ላይ ደርሶ ስታዩት ያኔ ወይኔ ባደረግን፣ ያኔ ወይኔ በሄድንበት፣ ያኔ የምንችለውን ነገር በፈጸምን ኖሮ ዛሬ ለዚህ አንደርስም የምትሉበት ቀን ይመጣ ይሆናል። ከዛ ነገር እግዚአብሔር ይሰውራችሁ፣ አይምጣባችሁ። ግን እዛ ነገር ላይ መድረሱ አይቀርም። በዚሁ ከቀጠለ ያችን ቀን የምናያት ቅርብ ቀን ይሆናል። መደራጀት አለብን በደንብ በቋሚነት ወጥ በሆነ ነገር። መንግስትም ይሄን ነገር ሊደግፈን ይገባል ብዬ አስባለሁ። እንግዲህ ከዚህ በፊትም እንዳልኳችሁ መንግስት የሚባል ነገር በአርሲ ዙሪያ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ፣ በአማራው ዙሪያ አይመለከተውም ወይም ደግሞ አይሰማም ወይም ደግሞ መግለጫም አያወጣም አያስብልንምም። እንደ መንጋውን እንደ መሪ ወይም ደግሞ እንደ አስተዳዳሪ እየሆነልን እንዳልሆነ ደጋግመን ተናግረናል። ግን ቢያንስ ራሳችንን ለራሳችን እንዲተወን ደግሞ መማፀን አለብን። አያለው ቢታኔ ምን አለ መሰላችሁ? የኦርቶዶክሳውያን የተዋህዶ ልጆች ወንድሞቻችን ሞት፣ እልቂት፣ መታረስ ከዜና ሽፋንነት አልፎ አጥቂዎች የሚጠየቁበት ራሳችንን የምንከላከልበት መቼ ነው? ይህ የአንድ ኦርቶዶክሳዊ የህግ ባለሙያ ድምጽ ነው። ያማል ማለት በየጊዜው እየወጣን ሀዘናችን ነው የምንገልጠው። ሻማም ነዶ አለቀ። ዛሬን አውርተን ነገን የምንረሳ ራሳችን ላይ ቤታችን እንኳን ደርሶ የምንረሳ የሆንን ሾርት ሚሞሪያም ሆነን እየተቸገርን ያለንበት ሁኔታ ነው ያለው። ለዛ ይመስለኛል ቤተ ክህነቱም ቅዱስ ሲኖዶሱም ሞትን ተለማምደን ዝም እንድንል ዝም እየተባልን ያለ ነው። ቅዱስ ፓትርያርኩ አባታችን ዛሬ በሰጡት መግለጫ ላይ መንግስት ሊወስድ የሚገባውና ከተጠያቂነት ነገ ከትውልድ ተጠያቂነት እንዲድን ዘንድ ፍትህን ማስፈን አለብህ በሚል ግልጽ የሆነ አባታዊ መመሪያና ትዕዛዝ ሰጥተዋል። ነገር ግን በእኔ በኩል አሁን የማየው ራስን መከላከል ባይዘው በህገ መንግስቱም የተረጋገጠ ግልጽ መብት ነው። ራስን መከላከል እስከ መች ድረስ ነው? እስከ ቀያቸው እስከ ቤታቸው ድረስ እየመጡ እንዲገድሉና እንዲያጠፏቸው ሊፈቀድ የሚገባው? መንግስት ፍትህን የማስፈን ህግና ስርዓትን የማስከበር ትልቁ ኃላፊነት የመንግስትና የስርዓቱ ነው። መንግስት ይህንን ኃላፊነቱን የመወጣት ምንም አይነት ምክንያት የለውም ላለመወጣት። የመወጣት ግን ግዴታ አለበት። የዜጎችን መብት የማስጠበቅ መንግስታዊ ኃላፊነት። ይህንን ማድረግ ካልቻለ ግን በህገ መንግስቱ ለዜጎች የተረጋገጠ መብት አለ። አጥቂው መጥቶ ሲያጠቃህ አንተ ራስን መከላከል ደግሞ በህግ የተረጋገጠ መብት ነው። ገዳይ የመግደል መብት የለውም። አንተ ግን ሟች ተጠቂ ግን ራስን የመከላከል ግልጽ የሆነ በህግም በአዋጅም በዓለም አቀፍ ህጎችም የተረጋገጠ መብት አለ። ስለዚህ መንግስት በዚህ ሂደት ላይ እስካሁን ድረስ ኦርቶዶክሳውያን የሞቱት፣ የተጎዱት፣ የታረዙት ይበቃል በሚል ቤተክርስቲያን ብፁዓን አባቶች በዚህ ጉዳይ ላይ ሲሪየስሊ ተነጋግራችሁ አቋም ይዛችሁ ከመንግስት ጋር ተነጋግራችሁ ሌላው ቢቀር ማህበረ ምዕመናኑ ራሳቸውን መጠበቅ የሚያስችላቸውን ትጥቅ መንግስት እንዳስታጥቃቸው የመደራደር አቅም ልትፈጥሩ ይገባል። ያለበለዚያማ በየጊዜው እየወጣችሁ መግለጫ የምትሰጡ መግለጫ የምንሰጥ ያዞንባ አንብተን ህመማችንን ብቻ ጮኸን የምንመለስና ከሳምንት በኋላ የምንረሳሳ መሆን የለበትም። እንግዲህ ቁጠሩ ባለፉት ዓመታት ስንት ምዕመናን በዚህ በአርሲ አካባቢ እንዳለቁ ቁጠሩ። ውስጥ ምን የተረፈን ዜጋ አለ? ምን የተረፈን ምዕመን አለ? ጭራሽ አላውቅም እያለ ሞቱን ዓለም እያወጀ እያየ አላውቅም የሚል የመንግስት አካል የመንግስት አስፈጻሚ አካል ነው ያለ። እነዚህ እኮ ናቸው መጠየቅ ያለባቸው፣ ከገዳዩ እኩል መጠየቅ ያለባቸው ማለት። ስለዚህ አሁንም ቢሆን ቤተክርስቲያን
እኛ ልጆቿን ማዘዝ ትችላለች በማናቸውም መልኩ ማለት ነው። በህግ አግባብ የህግ ስርዓትን ለማስጠበቅ ቤተ ክህነቱም ሲኖዶስም ማዘዝ ይችላል። ለመታዘዝ በእኛ በኩል ዝግጁ ነን ማለት ነው። በህግ አግባብ ጉዳዩን ተከታትሎ የሰብአዊ መብት ጥሰቱን አረጋግጦ ኃላፊ የማድረግ የሚከተለውን አካል ዋናው ኃላፊነት የመንግስት ነው። ባይዘው ቅሬታ ቤታ ማቅረብ አይጠበቅባትም ቤተክርስቲያን። ፖሊስ ይሄ በህዝብ ላይ የተፈጸመ ወንጀልን መርምሮ ጥፋተኛውን ለይቶ የማረጋገጥ ኃላፊነት አለበት። ይህንን ባለማድረጉ ነገ ከትውልድ ተጠያቂነት አያመልጥም። ቅዱስ ፓትርያርኩ ያሉት ይሄ ነውና፣ ስለዚህ ብዙዎቻችሁ እንዲህ አይነት ጉዳይ ቅዱስ ሲኖዶሱን ጠቅላይ ቤተ ክህነቱን የሚመለከታቸው አካል ከመንግስት ጋር ግልጽ የሆነ ውይይት አድርገው ዜጎች በዚህ አካባቢ የሚኖሩ ብቻ ሳይሆን በሌላውም አካባቢ የሚኖሩ ኦርቶዶክሳውያን ራሳቸውን መከላከል የሚያስችላቸው ደረጃ ላይ መድረስ እንዲችሉ ከመንግስት ጋር እንዲችሉና እንዲታጠቁም ጭምር ማለት ነው። መታጠቅ የሚባለው የግድ መሳሪያ ብቻ አይደለም፣ ተኳሽ መሳሪያ ብቻ ላይሆን ይችላል። ስለዚህ ሌሎች በጋራ ማበር፣ ህብረት መፍጠር፣ ራሳቸውን መከላከል እንዲችሉ እድል ሊሰጣቸው ይገባል ማለት ነው። ለብዙዎች እንዲደርስ ኮምፕሊሽን ፖስት አድርጎ አመሰግናለሁ። አያሌው ቢታኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ እና የህግ አማካሪ። ምን አለበት ሁላችሁም ወጣችሁ በዚህ ልክ ብትናገሩ። አሁን የህግ አካላት ብዙ ጠበቃ የላትም ቤተክርስቲያን። ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ጠበቃ የለም። ታዲያ ይሄ አያሌው ቢታኔ ማን ነው? ኦርቶዶክስ አይደለም? እናንተስ ኦርቶዶክስ አይደላችሁ? ምን ያህል ሄዳችኋል? የሄደበትን መንገድ አያችሁ እንዴት ደስ እንደሚል። በእውነት ቆንጆ አገላለጽ፣ ህግና ስርዓቱንም ደግሞ ወጣ አድርጎ እንደ ባለሙያ በቃ አንድ ሰው ራሱን መከላከል እንከላከል ነው ያልነው። ራሳችንን እንከላከል። መንግስትም ካቃተው ከከበደው እኛ እንደራጅ እና ራሳችንን እንጠብቅ፣ ቤተክርስቲያናችንን እናትርፍ። 1137ኛ መልእክት በዚህ ስልክ ቁጥር እየደወላችሁ አሁን ይሄን ሐሳብ አያሌው ቢታኔ ያለውን የምትደግፉ ሰዎች ካላችሁ እባካችሁ ደውሉልን። ደውሉና ቢያንስ ምንለውን ነገር ስሙ። ምን እያሰብን ምን እየሰራን እንደሆነ እንኳን ቢያንስ ጠይቁ። እያሰባችሁ ነገ ዛሬ እያላችሁ ያላችሁ ሰዎች ዛሬ ነው ቀኑ፣ አሁን ነው፣ በዚህ ሰዓት አሁን በቃ ቀጥሎ ያለውን አትየው። ሐሳቡ ይሄ ነው። ከዚህ በኋላ ማወራው ስለዚሁ አይነት ነገር ነው። አብነት የሆናችሁ ዘንድ እነሱ እንዴት አድርገው እንደሚያወሩ እንዴት አድርገው ሊገሉን እንደሚዘጋጁ የሚያሳዩ ቪዲዮዎች ነው እንጂ ማሳያችሁ ከዚህ ሐሳብ የወጣ አይደለም። ስለዚህ አሁን እዚህ ጋር ወይ ተወውና ደውለህ ከዛ በኋላ መልሰህ ታየዋለህ። መጀመሪያ ደውልልኝና አውራኝ፣ ደውይልኝና አውሪኝ መጀመሪያ። እስኪ ደውሉ እስኪ አሁን ከዚህ በላይ ሽኒ ምን ላድርግ? ወይ ስልካችሁን አላቀው እያንዳንዳችሁ ቤት አልደውል። የምሬን ነው ምላችሁ። ስልካችሁን በኮሜንት ላይ አስቀምጡልኝ። ካልደወልኩላችሁ ነው ይቀጣል። የት አግኝቼ ይሄን ነገር ሐሳቡን የምትደግፉ ሰዎችን የት አግኝቻችሁ ልደውልላችሁ? የት ተገናኝተን ህብረት እንፍጠር? የት ተገናኝተን ማህበር እንሆን? የት ተገናኝተን እንደራጅ? በዚህ ፕላትፎርም ይሄን ነገር አቅርቤላችኋለሁ። እነሱ በምን ያህል ምልአት ውስጥ ሆነው ቤተክርስቲያንን ለማጥፋት ወይም ደግሞ የእናንተ ሞት ቀላል ነው ገና እንገላችኋል እንደሚሉ ላሳያችሁ እንዴ? እዩሽ። ግራኝ አህመድ ለዘመናት ያላጠፋትን ቤተክርስቲያን ዮዲት ጉዲት ታግላና አቃጥላ ያልጨረሰቻት በእንዳንተ አይነት ክፍታፍ ሰው መቼም ቢሆን ልትሸበር አትችልም። ይሄን ቪዲዮ ተመልከቱትና እስኪ እንመለስበታለን። ገና ትታረዳለህ መስሎ ይሄ እኮ ጅማሩ። ለምንድን ነው የምንታረደው? የምናምንበት አምላክ ድንጋይ እያመለክ 107 አምላክ እያመለክ ብትኖርባት ነው። አሁን የቆረጥኩትም ከዚህ በኋላ የሚናገራቸው ንግግሮች ክፉ ስለሆኑ ስለምን ወደ ጆሮአችን ይግቡ? ስለምንስ እናዳምጣቸው? ስለምንስ እንብላላ? እንደ ምልክት ይሆን ዘንድ ግን ይሄንን አቅርቤላችኋለሁ። ከዚህ በፊትም በኋላም ደግሞ ብዙ ሰምታችኋል፣ ገና ትሰማላችሁ። በዚህ ልክ የሆኑ ሰዎችን ልባቸው ውስጥ የሌለውን በአንደበታቸው አውጥተው አይናገሩም። በፍጹም ሆዴ አባውን ነው ብቅል የሚያወጣው። ሆዴ አባውን ነው ብቅል የሚያወጣው። ስለዚህ ቤተክርስቲያናችንም ሆነች ሀገራችን በዚሁ ከቀጠለች አስቀምጣችኋት የሄዳችኋት ይህች ሀገር ፍጹም ልታገኟት አትችሉም። በእውነት ነው የምላችሁ። ስለዚህ እንደዛ እንዳይሆን ቀድመን ነገሮችን መስራትና መዘጋጀት አለብን ባይ ነኝ። ኦርቶዶክስ የአርሲ ክርስቲያኖች ደም የኔ ደም ነው ካላ ለአንድ ኦርቶዶክስ ውሸታም ነው። እናቱ የምትሞትበት
ወጥቶ የኔ ክለብ ዋንጫ በላ ብሎ እስክስታ የሚወርዳል። ፓትርያርኩ የካህን ምስት ከተወሰደችማ እኔ እዚህ ምን እሰራለሁ ብሎ ወደ ገዳም ሄዱ ይላል። ምዕመናን ተመልከቱ። ፓትርያርኩ ገዳም ሄዱ። ጳጳሳት ሁሉ ተከትሎ ወደ ገዳም። ፓትርያርኩ ገዳም ከገቡማ እኛም ቤታችን እንደ ጸሎት እንጸልይ። አንዱ ተነስቶ ፓትርያርኩን ይሳደባል፣ አንዱ ተነስቶ ጳጳሱን ይሳደባል። ጳጳሱ የምናገረው ሌላ ኢየሱስ ክርስቶስ በቃ ከዚህ በኋላ ሰው የለም ተመለስ ብሎት እኮ ተመለሰው ቅዱስ ጳውሎስ። ይሄን የሐዋርያትን ጾም እንኳን ለመጾም ጥቅስ እየፈለግን አይደል ያለው። የኔ ክለብ ዋንጫ በልቷል ብሎ እስክስታ ሲወርድ ያድራል። 6 ልብ እንኳን አልሆንም 100 ልብ ኦርቶዶክስ የአርሲ ክርስቲያኖች ደም የኔ ደም ነው ካላ ለአንድ ኦርቶዶክስ ውሸታም ነው። አንድ ልብ መምህራችን ቅንጭብ ያለች ቁርጥ ያለች ከስብከቱ ላይ ጫፏን ላሰማችሁ ብዬ ነው። አንዳንድ ሰዎች ቀስ ቀስ እያሉም ቢሆን ይጮሃሉ። ቢረፍድባቸውም ግን አልቀሩም። ቢያንስ እናንተም ረፍዶባችኋል፣ ግን አትቅሩ ባካችሁ። ማርፈዳችሁን አውቃችሁ አትቅሩ። እሺ ቀርቷልና ረፍዶን የመጣው መባል በጣም ልዩነት አለው። ስለዚህ ካረፈዳችሁ ይኸው አሁንም መንገዱ አሁንም ቦታው ሰፊ ነው፣ ክፍት ነውና ወደ እናንተ ዛሬም ኢትዮጵያ እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም ደግሞ የአርሲ ሕዝብ ይጣራል። ወደ እናንተ እያሉ ነው። ያላችሁን የአቅማችሁን ያህል በማገዝ በምትችሉት መልክ ብታግዙን እጅግ በጣም መልካም ነው። የሚገርማችሁ ከጀርመን ሀገር ልብሶች፣ ባትሪዎች፣ የእጅ ባትሪዎች ምናምን እንደው ለአንዳንድ ነገር ካገዛችሁ ብለው የላኩልን ሰዎች ሁሉ አሉ። እናንተ አሁን ይሄ ነገር መሳሪያ ይሄ ነገር መጠቀሚያ አይመስላችሁም አይደለ? ለዚህ ይሆናል ሩቅ ያላችሁት ግን ቢያንስ ደውላችሁ ቼክ አድርጉ። ምን እየሰራችሁ ነው የሚለውን ለማወቅ እንኳን የቻላችሁትን ነገር ብታደርጉ መልካም ነው ለማለት እወዳለሁ። ዛሬ በጥቂትም ቢሆን አዘጋጅቼ ያቀረብኩላችሁ ነገር ይችላል። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ደግሞ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው